ያለው ዝም እዩ አውጣ ካን ስንት ብር ነው? እሺ አሁን ኪስን ፈትሽ በደንብ ሙሉ ፈትሽ ዙርና ስልኩንም መሬት ላይ አድርገው አውጣ። አሁንም ዙር ፈትሽ፣ አራቱንም ኪስ ፈትሽ። ዝም ብላችሁ ሻራራም ዳራራም ባልነበር ጴንጤ ምን ይበላ ነበር? ዳራራራራራም ጡሩምባ ዱቄት ዳራምቦራራራራራር መንፈስ ቅዱስ አይደል ነው። እውነትና አልክ እንዴ ብር አስገኘ። ይሄ ነው ለእናንተ የዳነ ሰው ይሄ ነው አደለ? በመንፈስ ቅዱስ ደህንነት ትምህርት ተምሮ ተጠምቆ እንደዚህ አይነት ስብከት የሚሰብክ የእናንተ ለየት ያለ አስተማሪ ነዋል። ሻራራ ፔሪሪሪሪም ሻራ ባጎ ዞጎጆ ዞጎጆ ኧረ ተውን ፍትህ ለደቡብ ህዝብ እያልኩ ነው። ይቺዋ ፓስተር ይቺ ነቢይ ነው ፓስተር ይቺዋ ፓስተር በጋርድ ስትሄድ ላሳያችሁ። ወደ ሽንት ቤት ሊቀዝን በጋርድ ሲሄድ ላሳያችሁ። በጋርድ ሲሄድ አሳያችኋለሁ። ዞጎጆ ሻበራላበራካ ዞጎጆ ዞጎጆ የት አለ? ቆይ እስቲ እኔ እኮ ምን ይሻላችኋል? በጌታ ምንድን ነው የሚሻላችሁ? በእውነት እውነቴን ነው። ወዝን ነበረ የት ሄዶብኝ ነው? እና የስህተት ትምህርታቸው በጣም ያሳፍራልም ጭምር ገባ። ስለ ገንዘብ ነው ጨዋታው። እና እስቲ የት አለ? ቆይ የት አለ? በእናታችሁ ደሜ ያለ ልኬል ነበር። እሱም ቪዲዮ ደሜ ባለጋርዱን ልኬል ነበር። የት ሄዶ ነው? ጠፋ። ይችኛዋ በጋርድ ተወጣጥራ ስልክ እያወራች በጋርድ ስትሄድ ነበረ። የት ገባ? በእናት እሱ ከሌለ ሌላም አለ። እሱ ከሌለ ብዙ አይነት ነገሮች አሉና ማየት እንችላለን። ኤኒዌይስ እሱ እስኪመጣልኝ እስቲ እሱ የለም እስኪመጣ ሶሪ ምን እንደሚያደርጉ ደቡብ እንዴት አድርገው እንደሚጫወቱባቸው እዩ። ማሰፋ እድሜያቸውን ያርዝምልንና እንዲህ ብለው ነግሮናል። እንስማቸው። ቴፕ የሚባል ሀገር ከጅማ አልፋችሁ ስትሄዱ መናፍቃን ምን ያደርጋሉ? ህዝቡ ካህናትን እንዲጠላ ቅዳሜ ፓስተሮቹ አውቀው እየጠመጠሙ አንዱ ከመሃላቸው የሰከረ መስሎ ይወርቅና ከዛ አያችሁ ቄሶቻችሁ እነዚህ ናቸው ወንጌል የሚሰብኩት እያሉ ካህናቱን
አለ እያለ ሰው ፕሮቴስታንት ተደርሽ እንዲገባ ይህን ያጠኑ ዲያቆናት ምን ያደርጋሉ? የእኛ ቄስ ናቸው ለመምሬ ገር የሚባሉ የሰከሩ የሚባሉ አጠኑ። ሲያጠኑ የእነሱ ቄስ አለ። ከዛ ቅዳሜ ቀን እንደለመደው ገበያ ታውቃላችሁ፣ ሀገር ቤት ህዝብ ሲሰበሰብ አውቆ ጠምጥሞ ሲንገዳገድ ማን አሉት? መምሬ ታዬ ነኝ። እስቲ መታወቂያ ሻወጣ ቄስ አይደለም። እስቲ ቀድስ፣ እስቲ ሰኞ ውዳሴ ማርያም፣ እስቲ አሐዱ በል፣ እስቲ እንደው ተንሱ ጸልዩ እንኳን በል በዲቁና ያገለግል እስቲ በል ምን ቤተክርስቲያን ሲል ምንም የለም አቶ ነው። ከዛ አንዳንዴ መቼም ጥፊም ጥምቀት ነው በጠረባ ብለው ፊቱ ላይ ቆመዋለህ። ከዛ እነዛ መጡና ከሩቅ ያዩት ለምን ትመታቸዋላችሁ? አትምጧቸው አባታችን ተው እንጂ ሲሉ ምን አገባቸው የእኛ ቄሳ ረግጠዋል። እንዲህ እያደረጉ እውነት ያደረግ እንዲህ እያደረጉ ካህኑ ሰው እንዲጠላ ቄሶችን ሰው እንዲጠላ የሚያደርጉ እንዲ አውቀው ማለት ነው። አዲስ አበባ መነኩሴ መስለው መነኩሴ ሳይሆን ቄስ መስለው በአብይ ጾም 4 ሰዓት ላይ ሬስቶራንቱን ተሰልፎ ይበላል። እነዚህ ናቸው እየተሰጡት የሚኖሩት እንዲህ ይህንን ይጠቀማል። ይህ በመረጃ የተረጋገጠ ነው ነገር ካህንን ሰው እንዲጣል እኔ መምህራኖቻችንን ስለዚህ መጠንቀቅ ያለባቸው አሁን ደቡብ ላይ በብዛት ወንጌልን ሰብከው ሳይሆን ኦርቶዶክስን በማስጠላት ይሄን በሙስሊም አያደርጉትም። ኦርቶዶክስን በማስጠላት ምን አድርገዋል? አብዛኛው ወደ ጴንጤ እንዲመጡ አድርገዋል። ኦርቶዶክስ ሰካራሞች ናቸው፣ ኦርቶዶክስ እንደዚህ ናቸው በማስባል ስም በማጥፋት እያደረጉት ነገር ነው። እና አሁን ሰው እየነቃ ነው። አሁን ደቡብ ላይ ብትሄድ የጴንጤ ሰካራም ብዙ ታገኛል። ጴንጤ መሆን ፋሽን እንጂ እምነት አይደለም። ደቡብ ብትሄድ ደቡብ ላይ ይቀመቅማል፣ ይቅማል፣ ያጨሳል፣ ምን ይላል፣ ግን ጴንጤ ነው። የሚፈለገው ከኦርቶዶክስ ህዝቡን ማስወጣትና የነጫጭባ 47,000 ዲኖሚኔሽን ያለው የጠንቋይ ማት ጋር ማስገባት ዋናው ዓላማው ያ ነው። እና ያንን ፊት ለፊት ስላየን ይኸው ሶሻል ሚዲያ ላይም ገብታችሁ ማየት ትችላላችሁ። በጌታ ነኝ ብለው የደቡብ ልጆች እናትን እንዴት አድርገው እንደሚሰድቡ የደቡብ ልጆችን ገብታችሁ ማየት ትችላላችሁ። እና በጣም በጣም በሚያሳዝን ሁኔታ እውቀት አያስፈልግም። ቤዚክ የሆነ ነገር እንኳን አያስፈልጋቸውም እነሱ። ስለዚህ አሁንም ምንድን ነው ምላችሁ ለሌሎች ወንድምና እህቶቼ አውቃችሁ ዘርፌ እንዳለችው እንደ ኦርቶዶክስ አንድ መስሎኝ ነው የሄድኩት። እንደኔ እኔም አሁን አላውቅም አንድ መስሎኝ ነው የሄድኩት። አንድ መሰሉኝ። በክርስቶስ ነው የሚያምኑት፣ ሌላ ነገር የለም። ትሄዳለህ። የወንበዴ ማህት እንደፈለገ ይተረጉማል። አንዱ የሆነ ይተረጉማል፣ አንዱ ሌላ እዚሁ። ለምሳሌ እንትና ያለውን ሲፎክር ኤፍሬም ባለ ጊዜውን ላሳያችሁ። ላነብ ነው አለ እየተነጋገረ ነው። ቆይ ላሳያችሁ። አይበል ወይ እንትና ኤፍሬም ባለ ጊዜውን ላሳያችሁ ምን ሲል እንደነበረና ሲያስቀኝ እንደነበረ አይደለም። በትልቁ አድርጌ ኤፍሬም ባለ ጊዜው የሚለውን አብረን እንድንሰማ አደርገዋለሁ። እዚሁ ከተወያየንበት ጉዳይ አንጻር ኤፍሬም ያለበትን ነው የምፈልገው። የት አለ? በእናት የት ነው? ማጥፋት ጀመራችሁ እንደ ቪዲዮዎቹን እኛ ሴቭ ስናደርገው። ምን ጉድ ናችሁ? እኔ ሴቭ አድርጌ በደንብ ስሰማው ነበረ። ይሄ ታፕታፕ ኮፒ ነው። በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳያስ 46:2 በጉልበቱ ሲንበረከክ ይልና
ለእግዚአብሔር ብቻ ነው ስግደት ይላል። ህግ ተላልፏል ማለት ነው። ኦኬ ይሁን ያደረጋ የጆን ራሱ ያመጣው ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ህግ ለእግዚአብሔር ብቻ ስግደት ይኖር ተላልፏል ይላል። ሳለው እንኳን እንደ ልደት ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው። የአክብሮት እያለ ዲፋይን እያደረገ ለይፋ እዛው ላይ ኦኬ አሁን የአክብሮትና የአምልኮን ቁጭ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለ ላስረዳ ወይ ስማ እንደዚህ ያለ ከላይ ከላይ አባባት ያንተ ተሸራይ ቆርጫ አላነበኩም ከላይ ያነበኩት አክብሮና አምልኮ ላይ ስግደት ይላል። ሰው በአምላኩ ፊት አምልኮትን ከዚህ ነው የጀመርኩት እኔ ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምን አክብሮትን ለመግለጥ ሲጎነበስ ራስን ማዘበል ማለት ነው። አዝነዋልና ኢሳያስ 46:2 ተነግሬያለሁ። ይህን በቁመቱ ሲበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይህንንም አነበብኩት። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ ከዚህ ጋር ነው ይሁዳ ያቆም። ኦኬ ከዛ በኋላ ምንድን ነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር ስግደት ምንድነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው። እንደ ሙሴ ትእዛዝ እያለ የምን ስሙ የአምልኮ ስግደት ነው። የአምልኮ ስግደት እንደ ሙሴ ሕግ የምን መገለጫ ነው? የእግዚአብሔር ብቻ የአምልኮ ደጋግመን እያለን የአምልኮ ስግደት ለእግዚአብሔር ብቻ ለስላሴ ብቻ ነው። ሌላ የምትሰግድለት የአምልኮ ስግደት የለም። ከዛ የሚለውን ስሙ። ያቺን ላለማንበብ እየተፈራገጠ ነው ራሱ ያነበውና ራሴን በቆንጨራ ያረዱኝ በቆንጨራ ነው የሚለው ይመጣል። እዚህ ጋር ማሎ ዚር በል ስሙ። እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ነው። እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና የአምልኮ ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላይ ብና ልጨርስ እንደግድባም ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ አንድ ጊዜ ማንበብ ብቻ ነው። ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውኃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሩኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የደረሰው ምኑ ነው? ዘጸአት 24 ተደረሰ። እዚህ ጋር ተጻጽ ስግደት መቶ ዳቁን አናናርቻስ አደርጋት ባልሰው ልጨርስ እኮ ጨርሰው ልጨርሰው ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻርረው ነው የሰገዱት ማለት ነው። አጌንስት ናቸው። በዚህ መዝገበ ቃላት ስግደት ነው አለና ዮሐንስ 4:4
አሁን ስሙ ሁላችሁም እዚህ ጋር ደግሞ ስማ፣ ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ይሁን ማኛ ዝም ብለህ ስማ። ምን አለ? ስግደት በመጽሐፍ ቅዱስ ላይ ለመላእክትና ለአንዳንድ ሰዎች እንደተደረገ እናገኛለን። ራሴን በቆንጨራ የሚለው እዚህ ጋር ስሙ። ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24 ነው። አሁን ስሙ ሁላችሁም እዚህ ጋር ደግሞ ስማ፣ ዝም ብለህ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ይሁን ማኛ ዝም ብለህ ስማ። ቅድም ያልኩህ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ሰግደው የሰገዱ ሰዎች አለ እያለ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል። ይሄ ምንድን ነው አለ? የአክብሮት እንጂ የአምልኮ ስግደት እንዳልሆነ እናገኛለን። ቃል በቃል ምን ያህል አይምሮ እንደማይሰራ ልጁ የምታውቁት 10 ይደጋግማል። ሰውላ እንደሱ የማይገባው ይመስለዋል፣ ያልተማረ ይመስለዋል፣ ሰው እውቀት የሌለው ይመስለዋል። አያችሁ፣ ደካማ ሰዎች ሁልጊዜ ራሳቸው ስላልገባቸው ስለደነቆሩ ሌላው ሲያስረዳ ሊሰሙ አይፈልጉ። ስማ ዮናስ፣ ስማ ዮኒ ያለና ምንድን ነው የአክብሮ ስግደት ብሎ ቃል በቃል ጨረሰለት እዛው ላይ ቃል በቃል የአምልኮ ስግደት ለአምላክ ብቻ፣ የአክብሮ ስግደት ለመላእክትም ለሰውም እንደሚደረግ መጽሐፍ ቅዱስ እንደሚገልጽ ራሱ ሲያነባው ይላል። ይሄ ነው። ድጋሚ ስሙት። ይኸው እዚች ጋር እንደተደረገ ምን ልጨርሳለ። ስሙ ስግደት እንደተደረገ እናገኛለን አለ። ይሁን ማኛ ዝም ብለህ ስማ። ቅድም ያልኩህ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ሰግደው የሰገዱ ሰዎች አለ እያለ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለና ይሄንን ነው ስለ እንደዚህ መንጣጣት ይችሉበታል። ባንንኩበት አየ እያንዳንዱ ሊያጭበረብር በዚህ ዋናውን ፖይንት እንድትስጡ ያደርጋሉ። ይሄ ስራቸው ነው። ዋናው ፖይንትን መቀበል አይፈልጉም። የአምልኮ ስግደት ለአምላክ ብቻ ነው። የአክብሮ ስግደት መጽሐፍ ቅዱስ ላይ እንዳለ ይነገራል። አለ የአክብሮት ስግደት አለ ብሎ መጽሐፍ ቅዱስ ይናገራል። ራሱ ያነበበው እና አሁንም በጣም በሚያሳዝን ሁኔታ የውሸት ነገር አላቸው። ዛሬ ደግሞ ስለምንድን ነው ስለ ጥምቀት ለምንድን ነው የሚለውን ወንድሞቻችን ይመጣሉ። አጠር አድርገው ብሪፍ በሆነ መንገድ ያስረዱናል። እግዚአብሔር ይስጣቸው። ስለ ጥምቀት እነሱ ጥምቀት እንደፈለገ እነሱ ጥምቀት ለባሉ ድምቀት ያው ይኖ በጌታ መሆንን ለማሳወቅ እንጂ መዳኛ አይደለም። ጥምቀት አያድንም። ስለ ቁርባን ስለ ቅዱስ ቁርባን ትላንት ተምረናል። ቁርባን ለድህነት እንደሆነ ያንን እናያየ ነው። ዛሬ ደግሞ በደንብ በመጽሐፍ ቅዱስ ሺህ አይነት ጥቅስ ይዘዋል። ዛሬም ኖቴን ይዤ ልምጣ። ኖቴን ላምጣ። ኖቴን ላምጣና
ትምህርቱን እንማራለን እና እንዳልኳችሁ ዋናውን ፖይንት እንዳትሰሙ፣ እንዳታውቁ፣ ወደ ጌታ እንዳትሆኑ ሌሎቹን እያሉ የእነሱ ፓስተሮች ላይ እየሰገዱላቸው ላሳይ። አሁን አገኘሁት የቱ ጋር እንደሆነ እና በጋርድ ራሱ ሲሄዱ እንደነበሩ ላሳያችሁ። ያቺ ሰውዬ በጋርድ ነበር የምትሄደው። የት አለ በጌታ የት እንደገባ አለ ብዬ ነበር። ቆይ የለም፣ የት እንደሄደብኝ ግራ ገብቶኛል። ኤኒዌይስ ከላከልኝ ለደምረው ልኬለታለሁ። መልሶ ከላከልኝ ይሄንን ነው። የለም ኦኬ። ለማንኛውም ያ ነው ሁሉ ነገር። አሁን እኔም ሁሉ ነገር ለበጎ ነው። እግዚአብሔር በሚያውቀው እኔ ክርስትና እውነት ነው ብዬ የደመደምኩበት ጴንጤነት ትክክለኛ የመዳኛ መንገድ ነው ብዬ ያመንኩበት ነገር ነበር። 100% በቃ በኢየሱስ አንድ ነው በሚል እየቆየ ስትሄድ ነው ለካ እውነትና ንጋት እያደረ ይጠራል የሚባለው ያ ነው። ሰላማችሁ ይብዛ። ኖ ትላንት የነበሩት አባቶች ናቸው የሚያስተምሩት። እነሱ ይገባሉ። እነ መዝሙር ሄድን ላኩላቸው። እነሱ የሚፈልጉትን አስተማሪዎች ያስገቡና ወደ ጉዳዩ እንገባለን። መምህር ሕዝቅያስ ትላንት ነበሩ። መምህር ሕዝቅያስ አሉ። እነ መዝሙር ያሬድ። እንዴት አደርክ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው? እየበረታ? እግዚአብሔር ይመስገን፣ ሁሉ ሰላም ይመስገነው አምላክ። በጣም ደህና ነኝ። አሜን አሜን። እስቲ እየላኩላቸው ነው። እስቲ እነሱ ከተመቻቸው አሁን ገና እየነቁ ነው መሰለኝ አደለ? የጠዋት ሰው ነኝ ብሎ ሸውዶኛል። ልደት ዛሬ ሊጋለጥ ነው። የጠዋት ሰው ነኝ ብሎ የነበረ ትላንት። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። ጥምቀት ለምን እንደሆነ ዛሬ የምንማርበት ነው። ጥምቀት ለድህነት ነው ወይስ ደግሞ እነሱ እንደሚሉት ጥምቀት በቃ ዝም ብለን የምንጠመቀው ነው ጌታ ስላለ ብቻ የሚለውን ነው። ስለዚህ ታፕታፕ አድርጉ ቤተሰብ። ጥምቀት ለድህነት ነው። ሌሎቹ እስቲ አላችሁ ልደት? አረ እኛ ትልልቅ አባቶች እንዲያስተምሩ ነው የፈለግነው። ሌሎቻችሁ የምትልኩት እያሳቃችሁኝ ነው። በሰላም ነው። የዋድ ካለማ ይገባል። ኦፍኮርስ እሱ እኮ አንደኛው ያሬዶ ጋር ምሽት ነው መስት መኖር አለበት። እነሱ በደንብ ወንድዬ ሰላም ነው። ያሬዶ ግድ መኖር አለበት። መዝሙር ያሬድ ልኬለታለሁ። ለልደትም የዋድንም ልጠይቀው። አዎ ዲያቆን መኩ። አዎ ትላንት ማታም ያሬዶ ላኩ። እኔም ሼር እያረኩ ነው። ልደት ጋር የውሃድ ጋር ሼር ላድርግ። ታፕታፕ አድርጉት። ከዛ ቤተሰብ እንዴት ናችሁ? ዮኒ ሰላም፣ እግዚአብሔር ይመስገን፣ ሁሉ ሰላም አለን። ክብሩ ይስፋ። ዮባም አለ። ሼር አደርግላችኋለሁ፣ እደውላችኋለሁ። እሺ ዘማርያም ካለ እንዴ በደስታ ያሉትን እናስገባለን እና ትማራላችሁ ቤተሰብ። ይሄ የጾሙን ጊዜ በደንብ በአሪፍ ያስተምሯቸዋል ወንድሞቻችን። ወንድምና አባቶች ነው ያሉት እዚህ።
እስቲ ላኩላቸው። ታፕታፕ አድርጉ እስከዛ ቤተሰብ ጠዋት 8 ሰዓት አልሆነም ኢትዮጵያ። ያንዴ ኢትዮጵያ እኔ ያስታውሳለሁ። በአሁኑ ስንት ሰዓት? ከጠዋቱ 12 ሰዓት ነው የሚባለው ይባላል ወይስ በዛ ሰዓት እነሳ ነበር እስከማስታውሰው። ኢትዮጵያ ሲነጋ ሁሉም ብድግ ነው የሚለው። ያ አሁን 7:40 ነው አይደለ? 8 o'clock ሊሆን ነው እነሱ ያ ይመጣሉ ብዬ አስባለሁ። እና እስቲ እነ መዝሙር ያሬድ ልኬላቸዋለሁ። ልደት ይቀጣል። ሌሎቻችሁ የምትልኩት አስተማሪዎች ነው የሚገቡት። ካስተማሩ በኋላ ለመጠየቅ ትገባላችሁ። ማታ እኛ ጋ ነዋ ምሽት የነበረው፣ እነሱ ጋር ጠዋት ነው። ቀን ነበረ። አይዞች እናት ኢትዮጵያ ላይ ቀን ነበረ ኢትዮጵያ ያሉት። ስለዚህ አልደከማቸው። አሜሪካ ላለነውም ማታ ስለሆነ መልሰን ማታ ነው የተገናኘ ነው እና የሚያደክም ነገር የለም። አታስቡ። ሰዓቱን በደንብ ነው። ቸርች ሄደው ሊሆን ይችላል። አዎ ትክክል። በጠዋት በቃ ኦኬ። ወይም ደግሞ ትንሽ እንቆያ። በቃ አባታችን እነሱ ሲመጡ አንድ ላይ ላስገባችሁ። ዛሬ ገብርኤል ነው፣ ቸርች ናቸው። በቃ ዛሬ ገብርኤል ቅዱስ ገብርኤል ነው። መምህር ቸርች ሄደው እኔ ሌላ ሀገር ነው ያለሁት። ወደ ስራ ልመለስ ነው። እሺ አንድ ሁለት ነገር ብዬ ብቻ ነው ለአንተ ጥቅስ ሰጥቼ መውጣት ነው የምፈልገው። እሺ እሱም ከዚህ በኋላ የምትጠይቅልን ጥያቄዎች አሉ። ምክንያቱም አይመጡም እዚህ ስለማግነው አይመጡም። ከቤት ሌሎቹ አንድ ቀን ወይ የሆነ ቦታ ትገናኛለህ። ከዛኛው ቤት መስመር ላይ መገናኘቴ አይቀርም። እሺ ይዛለው ጥቅስ እንግዲህ አሁን እኛ ቤተ ክርስቲያን የምንላት ማቴዎስ 16:15 ላይ የተቀመጠችውን ነው አይደለ? ልጅ ስምዖን በሰማይ ያለው አባቴ እንጂ ስጋና ደም አልገል ይቆራረጣል ያሉበት ቦታ ነው። ለቲክታክ ወይ ሲመጡ መለሳለሁ። እሺ እሺ አይ ትንሽ በጠዋት መጥቼ ነው ታፕታፕ አድርጎ እስከዛ እኛ በትላንቱ ጉዳይ በአንዳንድ ነገሮች ሪያክሽን ማድረግ እንችላለን እና ትላንት ደስ የሚል ቆያ እንዴ አንድ ላይ ስትመጡ ይሻላል። ዲያቆን አንድ ላይ ሁሉም ይምጡና ቸርች ናቸው። ዛሬ ገብርኤል ስለሆነ ቅዱስ ገብርኤል ቤተክርስቲያን ይሄዳሉ። ኢትዮጵያ ላይ እርግጠኛ ነኝ ይሄዳሉ። ይህን እስቲ ስሙልኝ። እስከዛ ታፕታፕ ኮፒ ሊንክ አድርጉ። ደምረው እየፈለገኝ ነው። የለም እስቲ የኛውን ነገር ስሙልኝ። አሁንም ስልኮች መደወል ይጀምራሉ። ምክንያቱም ዕዳዎቻችሁ ስለሚሰረዙ። የወንድሜን ንግግር ሰምቼ ጓደኛዬ ጋር ደወልኩና አባ ባለፈው ያበደርከኝ ብር እኮ ተሰረዘ አልኩት። ምን ነው አለኝ። አይ ትንቢት መጥቷል አልኩት። እኔም እኮ ጆሲ የስልክህን ስጠብቅ ነበር፣ ትንቢት እኔም ጋር መጥቷል አለ። ምን መጣ ስለው የተወሰደባችሁ ይመለሳል የሚል ትንቢት መጥቷል መልስ አለ። እኔ እኮ ትንቢት ሰምቼ ነው ቀድሜ የደወልኩት። ይሄ ትንቢት አይደለም ጆሲ ትንቢት ነው፣ ብሩን መልስ ብሎኛል። እሺ እንዴት ነው
ክላሽ አላረገም። እንዴት እናስታርቀው ወገን? እሺ ሌላም አለ። እስቲ እንስማ። 7 ሚሊዮን ብር ገብቶልኛል ብሎ ከላይ ሲመሰክር አይታችኋል። ይሄ ምስክርነት ያንተ እንዲሆን፣ ይሄ ምስክርነት ያንቺ እንዲሆን ከዚህ ሰዓት እሺ ህዝቤ ለካ 7 ሚሊዮን እያፈሰ ነው። እኔ እዚህ በረሃ ለበረሃ እንከራተትልሃለሁ ትራክ ምናምን እያልኩ ማለት ነው። 7 ሚሊዮን እንግዲህ ከመሬት ዱብ እያለ ነው ዝም ብሎ ከሰማይ እንደመና። በስማም። አንዳንዴ አትናገሩም፣ ኢንፎርሜሽን አትል። አበሻ ብቻውን ነው የሚበላው የሚባለውን አመንኩኝ። ለምንድን ነው የማትናገሩት እንዲህ አይነት ነገር ሲፈጠር? እኔ እኮ እንደው ግርም ድንቅ እያለኝ ነው በእውነት። አሁን ይህንን የሚያምን ማህበረሰብ አለ ቢባል ሰው ያምናል ወይ ነው? አሁን ያምናል ሰው ማለት ነው፣ እያመነ ነው ማለት ነው አይደል? ይህንን ዋው! እኔ ልንገራችሁ አንዳንድ ነገሮቻችንን ጌታ ራሱ ሳይ ማለት ነው እንደው ፈገግ የሚል እየመሰለኝ ነው። ይቅርታ አባ ይቅር በለኝ። ፈገግ የሚል እየመሰለኝ ነው እንዴ በራሱ በቃሉ እኮ የነገረን ነገር ጥረህ ግረህ ብላ የሚል እኮ ማኑዋል እኮ አለን። ማኑዋሉን አንብቡት እንጂ ወገን፣ ጥረህ ግረህ የሚል ለዛውም አሁን እኛ የሰው ልጅ ሰልጥኖ አዘምኖት ከአንድ ቦታ ወደ አንድ ቦታ በመኪና ስለምንጓጓዝ ነው እንጂ የዛኔው ጥረህ ግረህ እኮ ከአንበሳ ጋር ፋይት አድርገህ ስጋ ቀምጠህ ብላ ማለት እኮ አትክልት ሄደህ ከጦጣ ከዝንጀሮ ጋር ታግለህ አፕል ቆርጠህ ብላ ማለት ነው። በጣም ከባድ በእግርህ እየተጓዝክ ማለት ነው። አሁን እኮ ዘምኖ ተሻሽሎ ነው ሁሉ ነገር ቀሎልን እኮ። እኔ ግን እውነት ለመናገር እዚህኛው ቸርች ለምንድን ነው የማልሄደው? ግን አብረን የማንሄደው 7 ሚሊዮን ብር የሚሰጥ ጸልዮ የሚያሰጥ ፓስተር አለና ለምን አንሄድም? እንዳሳብ ለምን አንድ ላይ አንሄድም? እኔ መሄድ ፈልጋለሁ። ይቅርታ ኦርቶዶክስ ቤተሰብ ለጊዜው መሄድ ፈልጋለሁ። 7 ሚሊዮን እንዳሳብ የሚያሰጥ ቸርች አለ። ትሄዳላችሁ ከኔ ጋር? ቤተሰብ አንድ ላይ መሄድ እንችላለን። አይ ቲንክ ኦርቶዶክሶችም 7 ሚሊዮኗን ተቀብለው ለመሄድ የሚፈልጉ ይመስለኛል። 7 ሚሊዮን ብር ተቀበሉ የሚል ደርሶኛል የሚል እንትን አለና ብዙ ጊዜ እንደዚህ አይነት ትምህርቶች የተሳሳቱ ኢትዮጵያ ላይ በመሸወዳችን እንደሌላ እንደ አፍሪካ ሌላ ሀገሮች መሸወዳችን ያሳዝነኛል። ትንሽ ኢትዮጵያውያኖች የነቃን ይመስለኝ ነበር፣ እግዚአብሔር በሚያውቀው ትንሽ የነቃን ግን በዚህ ደረጃ በተለይ ደቡቦችን ነው የሚጫወቱባቸውና የደቡብ ልጆች በጣም መጫወቻ ሆናቸዋል። እና የደቡብ ልጆች ፕሊዝ 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 አንዴ እንትን ብትሉ ደስ ይለኛል። ከዛ እንትና ልደት ይቅርታ ያያዘ ልደታ የሆነ ቪዲዮ ሰርተዋል እና አይቼዋለሁ። ስሙ መሰረተ ክርስቶስ የአንዱ የጾም ጊዜ ሙሉ ወንጌል ናት እንጂ አትሳሳት። ሙሉ ወንጌል ናት። እኔ ለጊዜው ወደ መሰረተ ክርስቶስ አላወጀችም። ሙሉ ወንጌል ናት። ቀጥል። የማንሰማው ነገር ይህን ያልሰሙ አካላት ከዚህ በፊት እኛ ጴንጤዎች ብለው እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ቤተክርስቲያናት ማነው አያወጁም ያለ እስከ ዛሬ እንደዚህ ሰው አስቆኛል። ይሄ ያያዘ ልደታ የሰራው አድክሞኛል። የመጨረሻ እኔ ራሱ በፓርላማ አይጾምም ብለን ነው። እኔ እኮ ግራ ገባኝ። እኔ አሁን ጴንጤን ዲፌንድ ለማድረግ አልቻልኩኝም። በቃ ራሳቸው እየወጡ ይቀባጥሩና ያስበሉናል። ራሳቸው እየወጡ ቀባጥረው አፈር ከድሜ ያስገቡናል። ምን ይሻላል? እንደው ምን ይሻላል?
አሁን 7 ሚሊዮን ፍለጋ ልንሄድ ነው። የኦርቶዶክስ ሙስሊሞችም በዚህ አጋጣሚ አብረን እንሄድ እያሉ ነው። የ7 ሚሊዮን ብሩን ሙስሊሞችም እዚህ ጋር አብረን ነው የምንሄደው ነው የሚሉት። ኦርቶዶክስ ብቻ አይደለም፣ ጴንጤ ብቻ አይደለም፣ ሙሉ ኢትዮጵያ 7 ሚሊዮን ያለበት አብረን ሄደን እንቀበል ነው የሚል። ማን ነው የሚለው? ምንድን ነው የምታስተምሩት? ምንጣፍ ስር 10 ብር 20 ብር 100 ብር እያስቀመጣችሁ ገንዘብ አገኛችሁ አይደል የምትሉት? አብረን እንሂድ። ይህን ልድገመው? እሺ ካላችሁ ደግመዋል። እንግዲህ ሰሞኑን መሰረተ ክርስቶስ የአንድ ወር የጾም ጊዜ አወጃለች። ገና የማልሰማው ነገር ይህን ያልሰሙ አካላት ከዚህ በፊት እኛ ጴንጤዎች ብለው እኛ አዋጅ አናውጅ፣ ጾም ጸሎት በድብቅ እንጂ በአዋጅ የሚሆን የለም የሚል ትምህርቶች በብዛት ታስተምራላችሁ። አሁን ካሉት ጋር ክላሽ አያደርግም? እሱ ነው የኔ ጥያቄ። ቤተክርስቲያናት ማነው አያውጁም ያለ እስከ ዛሬ እንደዚህ ጾም እንደ ዛሬ ያያዘ ልደታ አንጀቱ ቅቤ ጠጥቶ አያውቅም። ከሰራቸው ቪዲዮዎች በሙሉ ይሄ ያስደሰተው ይመስለኛል። ወደ 7 ሚሊዮኑ እንመለስ። ለትንሽ ለበዓሉ ድምቀት ያስፈልገናል ብዬ ስለማስብ 7 ሚሊዮን ግድ ይላል። አብረን ይህን ቸርች አሳውቁኝ ፕሊስ። ይህን ቸርችማ ሳልሄድ ብሬን ሳልቀበል አልመጣም። ወደ ኦርቶዶክስ ግደሉኝ፣ ብሬን እቀበላለሁ። ተቀብዬ ነው የምመጣው። አባቶች እነ ጴጥሮስ እነ ጳውሎስ እነ አብርሃም እነ ሙሴ እሺ፣ ህዝቤ ለካ 7 አሁንም ስልኮች መደወል ይጀምራሉ። ምክንያቱም ዕዳዎቻችሁ ስለሚሰረዙ። የወንድሜን ንግግር ሰምቼ ጓደኛዬ ጋር ደወልኩና አባ ባለፈው ያበደርከኝ ብር እኮ ተሰረዘ አልኩት። ምን ነው አለኝ። አይ ትንቢት መጥቷል አልኩት። እኔም እኮ ጆሲ የስልክህን ስጠብቅ ነበር፣ ትንቢቱ እኔም ጋር መጥቷል አለ። ምን መጣ ስለው የተወሰደባችሁ ይመለሳል የሚል ትንቢት መጥቷል፣ መልሳል። እኔ እኮ ትንቢት ሰምቼ ነው ቀድሜ የደወልኩት። ይሄ ትንቢት አይደለም ጆሲ፣ ትንቢት ነው፣ ብሩን መልስ ብሎኛል። እሺ እንዴት ነው ክላሽ አላረገም? እንዴት እናስታርቀው ወገን? እሺ ሌላም አለ፣ እስቲ እንስማ። 7 ሚሊዮን ብር ገብቶልኛል ብሎ ከላይ ሲመሰክር አይታችኋል። ይሄ ምስክርነት ያንተ እንዲሆን፣ ይሄ ምስክርነት ያንቺ እንዲሆን ከዚህ ሰዓት እሺ ህዝቤ ለካ ስለዚህ ይሄ ቸርች ሳንሄድ ንቅንቅ የለም። እኔ አሁን 7 ሚሊዮን ሳልቀበል አልመጣም። ንጹዬ 7 ሚሊዮንን ሳልቀበል ግደለኝ፣ የትም አልሄዳትም። ይህን ቸርች ንገሩኝ፣ የት ነው ቤተሰብ? የት ነው? እንሄዳለን። አዎ የቸርቹን ስም ንገሩን። ለምንድን ነው ልባችን የምታንጠለጥሉት? 7 ሚሊዮን ብር ጸልዮ የሚያስገኝ ቸርች አለ እና እሱን መሄድ አለብን። ሌላው ከፓስተር ሶፊ ጋር የተደረገ ውይይት አለማ ፓስተር ሶፊና ደምረው ያወሩት ደስ ያለኝ ነገር አለ። እስቲ እዚህ ጋር ካለ ካላጠፉብኝ። ከዛ በፊት ግን አንድ መዝሙር ብጋብዛችሁስ? አሁን እቺ ጩጬ ምን ሴጣን አላት? ምን ጠላት ይኖራታል? አሁን ጩጭዬ ልጅ ነች። ምን አይነት ሴጣን ግራ ይጋባ ምናምን ትያለሽ። እና ምን አይነት ያው ጭፈራው የወሎ ይመስለኛል።
ሳቢ ሳቢ ሳቢራ የሚለው ዘፈንን ነው የገለበጡት። ችግር የለውም ግን ምን አይነት ጠላት ኖሮች ነው ሙጂ ሚጡዬ? ምን አይነት ጠላት አለች እናቱ? ምንድን ነው እሱ? ምንድን ነው እሱ? እናቱ ምን ሆነሽብኝ ነው? ይቅርታ አንድ ደግሚያችሁ ነው የምትሄዱት፣ በአንድማ አይሆንም። እንድገም ቢሊንግ ቤተሰብ ሀዲድ እኔ እኮ ይህን መዝሙር ከሰሙ በኋላ ይመስለኛል ልወር ያሉት። እኔ ሰልመዋል ነው የምለው። አሁን ጴንጤዎች ሰልመዋል። ይኸው አንድ ወር አዋጅ ያወጁት የሙስሊም ጾም ነው። አንድ ወር ጾም እና ይኸው በእስላምኛ እየዘፈኑ ነው፣ እየዘመሩ ነው። በእስላምኛ እየዘመሩ በእስላምኛ እየዘመሩ ነው እና የወሩን ጾም በማስመልከት ነው። ይቻላል። እኔ ብዙ መረጃዎች ነው የሚይዘው። እኔ የሆነ ቦታ ሄድኩ ማለት ብዙ መረጃ አለኝ እና በተለይ እግዚአብሔር በሚያውቀው እኔ ለመሰለል አልሄድኩም። እግዚአብሔር በሚያውቀው አልዋሻችሁም። ልሰልል ምን ልል አይደለም። ያድናል ኢየሱስ አዳይ ነው ብዬ ነው ሄድኩት። እዚህ ያለው ግን ገንዘብ ሲፈልግ እሰጣችኋለሁ የሚለው ነው። የፈለገውን የሚያደርግ ነው። ቃቃ የሚያጫውት ነው ምናምን ሐሰተኛው እንደሆነ 100% መናገር እችላለሁ። የሐሰተኛው ኢየሱስ ፔኔኮስታል ጋር ነው ያለው። ሌላ ጋር ማንም ጋር የለም። ሐሰተኛው አለ። በተረዳሁት ባየሁት የሚያጭበረብሩበት የሚያታሉበት ግራ የገባው ነገር አለ። እንደነገርኳችሁ ቸርቹ ብትሄዱ መስቀል አለ። ራሳቸው ላይ መስቀል ላለማድረግ ከኦርቶዶክስ ጋር ስለሚያመሳስላቸው መጽሐፍ ቅዱሳቸው መስቀል አለው። መስቀልን አንገት ላይ ማድረግ ግን እንደነሱ ከኦርቶዶክስ ጋር ሊያመሳስላቸው ስለሚችል በሚለው የሚያደርጉን ነገር ነውና እሱን ላሳያችሁ ብዬ ነው። ሌላስ አለባበሷን ህዋትና ምን አይነት ስብከት እንደምትሰብከታቸው ቡጥርጥር ያለ ጅንስ አርጋ ምን እንደምትል ስሟት። በጉጉት ስንጠብቀው የነበረው በዘይት እጅ በመጫን የሚጸለይበት ፕሮግራም በክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ቦሌ በሚገኘው ሞርኒንግ ስታር ሞል 6ኛ ፎቅ ላይ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ በዕለቱ በተለያዩ ጥያቄዎች ውስጥ ላሉ ሐዋርያ ብሩክ አበራይ እጅ በመጫን የሚጸልይ ይሆናል። ከእናንተ የሚጠበቀው በተለያዩ ጥያቄዎች ውስጥ ያሉ ወዳጅ ዘመዶቻችሁን እንዲሁም እናንተን በመገኘት የዚህ ታላቅ መንፈሳዊ በረከት ተካፋይ መሆን ነው። አስታውሱ፣ ነገ ማክሰኞ ከቀኑ 9። አብዛኛው የምታየው ሴቶች ግን እንዴት እንደሚታለሉ የምታየው ሴቶች ነው። አብዛኛው የሚታለሉት መጫወቻ የምትሆኑት ሴቶች ናችሁ እና ታሳዝኑኛላችሁ። ይኸው 90% እዚህ ውስጥ ያለው ሴቶች ናቸው። በጉጉት ስንጠብቀው የነበረው በዘይት እጅ በመጫን የሚጸለይበት ፕሮግራም በክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ቦሌ በሚገኘው ሴት ናቸው በሙሉ 6ኛ ፎቅ ላይ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ ለምን እንደሆነ ታውቃለህ አይደል? ቺኮቹ የሚያሳዩት ወንዶቹ እንዲመጡ ነው። ቆንጆ ሴት እዛ ታያለህ አይደል? ላጥብ ለዚህ ቸርችማ ሄዳለሁ ብለው ወንዱ ይነሳሳና ይሄዳል። ልክ እንደ ክለብ ማለት ይኸው ያቸው ምን ይመስላል? ቆንጅዬ ቺኮች አሉ። በዕለቱ በተለያዩ ጥያቄዎች ውስጥ ላሉ ሐዋርያ ብሩክ አበራይ እጅ በመጫን የሚጸልይ ይሆናል። ከእናንተ የሚጠበቀው በተለያዩ ጥያቄዎች ውስጥ ያሉ ወዳጅ ዘመዶቻችሁን እንዲሁም እናንተን በመገኘት የዚህ ታላቅ መንፈሳዊ በረከት ተካፋይ መሆን ነው። አስታውሱ፣ ነገ ማክሰኞ ከቀኑ 9 ሰዓት ጀምሮ እንገናኝ። ተባረኩ። እኛ መምጣት እችላለሁ እኔ
መምጣት ይቻላል። እኔ ባታና ኦይል አልቆብኛል፣ የፀጉሬ ዘይት አልቆብኛል እና ልምጣ ይሰጠኛል ዘይት። ሾርት የሆነ ጸሎት ነው ቤተሰብ። ልክ የሆነ የሬስቶራንት ማስታወቂያ ያደረጉት ጌታን፣ የሬስቶራንት የቃቃ መጫወቻ ምናምን ወደ እያየን እንጨምራለን የሚባለው እውነቱን ነው የምነግርህ። በዚህ ደረጃ እንደው ጌታን ሲጫወቱበት አስባችሁታል? በጣም ያሳዝናል። እና እስቲ ይህን ነው የምለው፣ ዘይት የምትፈልጉ ምናምን ካላችሁ በዘይት እንዲጸለይላችሁ የምትፈልጉ እዚህ እንድትሄዱ እላለሁ በዚህ አጋጣሚ። እሺ እኔ እኮ ከሚደርሰኝ መረጃ አንጻር ደከመኝ። እጄ ዛለ ጌታ ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን የምታነሳቸው ቅዱሳን መላእክት፣ ድንግል ማርያም እንደሚገባው መጠን ታገለግላል። ይሄ እውነት ነው። የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ የሚጠራው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ዛሬስ ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማመስቀል ነው፣ የክርስቶስ መስቀል ነው። ስለዚህ ቤተ ክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱን ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን ምትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከእሷ ክብር ባነሰ ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ዓለም ላይ ካሉ ሃይማኖቶች ውስጥ መድኃኔዓለም የሆነ ጸድ ሃይማኖት እኔ ከሌላው ጋር ጸብ የለኝም። ቢመጣ ይሄ በደንብ ቢሰበክ ግዕዙ አሁን እኛ በግዕዝ እንጸልያለን። ይህ ግዕዙ በአማርኛ ብትሰማ እግዚአብሔር ኦርቶዶክስ ተዋሕዶ መልካዩ ሲባል ጸሎት አለ። በጣም ይገርምሽ። መልካዩ ሲባል በጣም ደስ የሚል ሌሎችም ሲሆን ሰላም ለዝክረ ስምከ ለስመጥና ለምሳሌ ይገባል። ሰላም ለዘተረስከ ለራስ ሰዎች፣ ሰላም ለርስከ ለራስ፣ ሰላም ለገጽከ ለዚህ ለግንባር ገጽ ማለት ግንባር፣ ሰላም ለከራነትከ ለቅንድብህ ቤተክርስቲያን ቁርጭ የተለየች ቆጠር ህዋሳቱ ቆጥራ ምታመሰ። ስለዚህ አሁንም የምላችሁ ምንድን ነው፣ ሽቀላው ይቅር፣ እውነተኛ ክርስቶስን ስበኩት። ኢትስ ኦኬ። መስበክ ጥሩ ነው። ኢየሱስ አዳኝ ነው። ግን ተግባሯንም አብራችሁ ብታደርጓት ጥሩ ተግባር አሁን አይሰገድም ለቅዱሳን ምናምን አላችሁ። እሺ ልስማማ እሱ እናንተ ትስማማላችሁ? ሴት ልጅ ፀጉሯን ትሸፈን በአደባባይ አትስበክ የሚለውን ትስማማላችሁ? ልስማማ። እሺ አይሰገድላችሁ። ተስማምተናል አይደል? መጽሐፍ ቅዱስ በሚለው ኦኬ፣ አትስገዱላቸው አላችሁ። መጽሐፍ ቅዱስ ላይ ቢኖርም እንዳልሆነ እናርገውና ሴት ልጅ በአደባባይ አትሰብክም የሚለው ሴት ልጅ ራሷን ትሸፈን አለበለዛ ትላጭ የሚለው ትስማማላችሁ? ትስማማላችሁ ወይ? መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም ፈጥሬ የማወራው። በአደባባይ ሴት ልጅ መስበክ እንደማትችል መጽሐፍ ቅዱስ ይናገራል። አታረጓትም።